እንዴት አላችሁ? ዛሬ grade 12 chemistry unit 1 about acid base equilibrium ይዘንላችሁ መጥተናል። እሱን እናያለን። Acid and base are important in numerous chemical reactions. Common household acids include acetic acid, citric acid, and phosphoric acid. etc. ምንድነው አሲድ እና ቤዞች ያው እንደሚታወቀው በተለያዩ ኬሚካል ሪአክሽኖች የሚጠቅሙ ነገሮች ናቸው። እንዲሁም ደግሞ በሃውስሆልድ ውስጥ የምናገኛቸው አሲዶች አሉ። ከነዛ መካከል ምን አለ? አሴቲክ አሲድ አለ። ይሄ በቪኒገር ውስጥ በኮምጣጤ ምናምን ውስጥ የምናገኘው። ሲትሪክ አሲድ በሲትረስ ፍሩት ውስጥ፣ እንዲሁም ፎስፎሪክ አሲድ ደግሞ በእነዚህ በፍሌቨሪንግ ካርቦኔቲንግ በተለያዩ ቢቨሬጆች ላይ as a flavor ሆኖ የሚያገለግል ነው። እንዲሁም weak acid and bases are important weak electrolytes እንዲሁም አንዳንድ ያው አሲድ ቤዝ ስንል ሃርድ እንዳለ ሁሉ ዊኮች or strong እንዳለ ሁሉ ዊኮችም አሉ። ሶ weak acid እና weak baseዎችም weak electrolyte የሚጠቅሙ ናቸው። ሌላው acid base concepts ነው። Arrhenius concept of acid and base. Acid are a substances that release hydrogen ion in aqueous solution ብሎ ያስቀምጠው። የመጀመሪያው ስለ አሲድ እና ስለ ቤዝ የተነገረ ሐሳብ ምንድነው? አሪነስ ነው እና ምንድነው የሚለው አሲዶች ማለት በኢን aqueous solution ውስጥ በሚሆኑ ሰዓት ሃይድሮጅንን ሪሊዝ የሚያደርጉ ናቸው ይላል። ስትሮንግ አሲዶች ionize completely and weak acid dissociate in slightly amount ይላል። ስትሮንግ አሲድ ከሆነ ሙሉ ለሙሉ ምን ይሆናል? ionize or dissociate ይሆናል። weak acid ግን ከሆነ partially ምን የሚሆነው ማለት ነው? ionize የሚሆን ነው ይላል። ሌላው ቤዞች ናቸው። bases are substances that release hydroxide ion in aqueous solution. ምንድነው? አሲዶች ሃይድሮጅንን ሪሊዝ ያደርጋሉ in aqueous solution። እንዲሁም ደግሞ ቤዞች ደግሞ ምንድነው? ሃይድሮኦክሳይድ አየንን በአኳየስ ሶሉሽን ሪሊዝ ያደርጋሉ ብሎ አሪነስ ስለሁለቱ ተናግሯል። የአሪነስ ስራዎች የራሳቸው የሆነ ሊሚቴሽን ነበራቸው። አንደኛ ምንድነው? the definition works in a solution። አንደኛ ያወራበት ሐሳብ ምንድነው? የሁለቱን ዴፊኒሽን ያስቀመጠበት በሶሉሽን ውስጥ ነው። ይሄ ማለት በአኳየስ ሶሉሽን ውስጥ ብቻ አድርጎ አሲድንም ቤዝን ገድቧቸዋል። ሌላው only compounds that contain hydroxide ion can be classified as bases which isn't true ይለናል። ሌላው ምንድነው? አሁን ቤዝ የሚባለው እንዳለ ምን የሚያደርግ ነው? ሪሊዝ ሃይድሮክሳይድ አየን ያለው ደግሞ ሁሉም ቤዞች ደግሞ ምን የላቸውም ነው? ሃይድሮክሳይድ አየን የላቸውም። ሃይድሮክሳይድ አየን የሌላቸውም ቤዞች አሉ። ስለዚህ ይሄ ሊሚቴሽኖቹ ነበሩ። ሁለተኛው ደግሞ የቀረበው ሐሳብ ከብሮስተሎሪ ኮንሰፕት ነው። acids are proton donors in a reaction። አሲዶች ምንድናቸው? ፕሮቶን ዶነር፣ በሪአክሽን ውስጥ ፕሮቶንን ዶነር or ሃይድሮጅን ዶኔት የሚያደርጉ ናቸው ነው። ቤዝስ ደግሞ proton acceptor in the reaction ነው። It's more broad definition that the Arrhenius concept ይላል። ምንድነው ያስቀመጡበት ሐሳብ? ለምሳሌ እዚህ ጋር ምን አለ? አሞኒየም አለ ፕላስ ወተር ሪአክት በሚያደርጉበት ሰዓት እንዴት ነው ሪአክሽን የተፈጠረው ነው። አሁን አሞኒየም ምንድነው? ቤዝ ነው። ወተር ደግሞ አሲድ ነው። ስለዚህ አሲዶች ፕሮቶን ዶነር ናቸው ማለት ሃይድሮጅን ዶነር ናቸው ማለት ነው። ለማን? ለቤዞች። ቤዞች ተቀባይ ስለሆኑ። ስለዚህ አሁን አሲድ እዚህ ጋር ያለው ከወተር ምንድነው እዚህ ጋር ያለውን ሃይድሮጅን ሲሰጠው 3 ነበር ያለው ሃይድሮጅን ወደ ምን ተቀየረ ነው? ወደ NH4 ወደ 4 ተቀየረ። ከዛ ይሄ ደግሞ አንድ ሲሰጠው H2 ነበር አይደለ? ስለዚህ አንድ H ሆነ። ከዛ ወደ ምን ተቀየረ ነው የሚለው? ወደ OH ተቀየረ ይላል ማለት ነው። ስለዚህ አሲዶች ምንድናቸው? ፕሮቶን ዶነር and ቤዞች ደግሞ ፕሮቶን አክሰፕተር ሲል ገልጿቸዋል። እዚህ ሐሳብ ላይ ደግሞ ምን ይባላል? conjugate acid base pair ይባላል። conjugate acid base pair can be defined as an acid and its conjugate base or a base or its a conjugated acid። ፔሩ የሚገልጸው አሲድን ከኮንጁጌት ቤዝ ጋር እንዲሁም ደግሞ ቤዝን ከኮንጁጌት አሲድ ጋር። conjugate base has one less hydrogen and more negative charge than the acid። አሁን አሲድ ከሆነ ከማን ጋር ነው ፔር የሚሆነው? ከኮንጁጌት ቤዝ ጋር። ስለዚህ ምንድነው የምንለያቸው መንገድ ስለ ኮንጁጌት ቤዝ ከሆነ አንድ less hydrogen አለው፣ ከአሲዱ ያነሰ አንድ less hydrogen አለው፣ እንዲሁም ደግሞ ኔጌቲቭ ቻርጅ ይኖራል ማለት ነው። ኔጌቲቭ ቻርጅ ይኖራል። conjugate base has
conjugate acid have one more hydrogen and more less one less negative charge than the base። ይሄኛው ደግሞ ኮንጁጌት አሲድ ከሆነ ደግሞ ምን ይሆናል ማለት ነው? ተጨማሪ ሃይድሮጅን ይኖራል፣ እንዲሁም ደግሞ የሚኖረው ኔጌቲቭ ቻርጅም ለስ ይሆናል ማለት ነው። ለምሳሌ እዚህ ጋር አሴቲክ አሲድን ከወተር ጋር ሪአክት ሲያደርግ የሚፈጥረውን አሁን እዚህ ጋር ይሄ አሲድ ነው። ወተርን ደግሞ አሴ ቤዝ ብናየው መጀመሪያ ላይ ምንድነው የሚሆነው? እዚህ ጋር ያለው ሃይድሮጅኑን ለማን ነው የሚሰጠው? ወተር ጋር ላለው ይሰጣል። ስለዚህ እዚህ ጋር አንድ ሃይድሮጅን ይጎሏል፣ ማይነስ ሳይን ይኖረዋል። እዚህ ጋር ደግሞ ስለተቀበለ H3O ይሆንና ፕላስ ይሆናል ማለት ነው። ከዛ በኋላ እዚህ ጋር መጀመሪያ ላይ ያለው ስለሰጠ ምን ይባላል? ይሄ አሲድ ነው የምንለው አይደለ? የተቀባይ ነው ቤዝ። አሲድ ከሆነ ደግሞ ምንድነው የምንለው? አሲድ ካለ ደግሞ ኮንጁጌት ቤዝ ነው የሚሆነው አይደለ? ስለዚህ አሲድ ካለ እዚህ ጋር መጥተን ከኮንጁጌት ቤዝ ጋር ያየነው ደግሞ ፕሮፐርቲ ምንድነው? ለስ ሃይድሮጅን አለው እንዲሁም ደግሞ ሞር ኔጌቲቭ ቻርጅ። ስለዚህ እዚህ ጋር አሁን ሃይድሮጅኑ ለስ ነው፣ ምንም ሃይድሮጅን የለውም፣ በዛ ላይ ኔጌቲቭ ቻርጅ አለው። ስለዚህ ኮንጁጌትድ አሲድ ቤዝ ፔር ማለት ይሄ ነው። እንዲሁም ደግሞ ቤዝ አለ እዚህ ጋር። ስለዚህ ቤዝ ካለ ደግሞ የሚሆነው ምንድነው? ኮንጁጌት አሲድ ነው ፔር ሊሆን የሚችለው። እሱን ደግሞ እንዴት ለየ ነው ማለት ነው? አንደኛ ሞር ሃይድሮጅን አለው እዚህ ጋር ያው H3 ነው አይደል? እዚህ ጋር H2 ነበር፣ እዚህ ጋር H3 ሆነ። ሶ ሞር ሃይድሮጅን አለው እንዲሁም ደግሞ ለስ ኔጋቲቭ ነው ወይም ደግሞ ፖዚቲቭ ሆነ ማለት ነው። ሶ እዚህ ጋር ፖዚቲቭ ነው፣ እዚህ ጋርም ኮንጁጌት አሲድ ቤዝ ፔር ተፈጠረ ማለት ነው። ኦኬ። ስለዚህ በቀላሉ ለመረዳት አሲድ ፕላስ ቤዝ ፕላስ አሲድን ፎርም ያደርጋል። ስለዚህ የመጀመሪያው አሲድን የሚፈጠረው ሁለተኛው ቤዝ ኮንጁጌት ፔር ናቸው። እንዲሁም ደግሞ እዚህ ጋር የተቀበለው ቤዝ እና የሚፈጠረው አሲድ ምን ይሆናል ማለት ነው? ኮንጁጌት ፔር ናቸው አሉ። መጀመሪያ ቤዝ የነበረው ወደ አሲድ የነበረው ወደ ቤዝ ነው የሚቀየረው ማለት ነው አፍተር ሪአክሽን። ኦኬ strength of conjugate acid base pair. If the acid is stronger than conjugate base will be weak and vice versa ይለናል። አሲዱ ስትሮንግ ከሆነ ኮንጁጌት ቤዙ ደግሞ ዊክ ይሆናል፣ ወይም ደግሞ አሲዱ ዊክ ከሆነ ኮንጁጌት ቤዙ ምን ይሆናል? ስትሮንግ ይሆናል ማለት ነው። እንዲሁም ቤዙ ስትሮንግ ከሆነ አሲዱ ዊክ ነው፣ ወይም ደግሞ ቤዙ ዊክ ከሆነ አሲዱ ኮንጁጌት አሲዱ ምን ይሆናል ማለት ነው? ስትሮንግ ይሆናል ማለት ነው። ለምሳሌ አሁን እዚህ ጋር ሃይድሮክሎሪክ አሲድ ስትሮንግ አሲድ ነው። እሱ አሁን ዲሶሲየት ሲሆን እንዴት ነው የሚሆነው? ሃይድሮክሎሪክ አሲድ የነበረው ወደ ምንድን ነው የሚቀየው? ወደ ሃይድሮጅን እና ወደ ክሎሪን ነው። የእሱ ኮንጁጌት ቤዝ ፕላስ ወተር ስናደርገው ኢን አኳይት ሶሉሽን ማለት ነው። ሶ ምን ይሆናል ማለት ነው? የእሱ ኮንጁጌት ቤዝ የሚሆነው ማለት ነው ክሎሪን ነው አይደለ? ሃይድሮክሎሪክ አሲድ ስትሮንግ አሲድ ነው። ኮንጁጌት ቤዙ ክሎሪን ግን ምንድን ነው ማለት ነው? ዊክ ነው ማለት ነው። ስለዚህ በዚህ ፎርም ገልጿል። ሌላው አውቶ አዮናይዜሽን ኦፍ ሰብስታንስ የምንለው አለ፣ ወይም ሰልፍ አዮናይዜሽን የምንለው። አውቶ አዮናይዜሽን ኦፍ ሰብስታንስ ኢንቮልቭስ ዘ ትራንስፈር ኦፍ ፕሮቶን ፍሮም ዋን ሞለኪል ኦፍ ዘ ሰብስታንስ ቱ አናዘር ሞለኪል ኦፍ ዘ ሴም ሰብስታንስ ይለናል። ይህም ማለት ምንድነው? ተመሳሳይ ኢለመንት ወይም ደግሞ ተመሳሳይ ኮምፓውንድ ሆኖ ምን እያደረገ ማለት ነው? ከአንዱ ወደ አንዱ ፕሮቶንን ትራንስፈር በማድረግ ፎርም የሚሆነው። ለምሳሌ ወተር ይለናል። አሁን ወተር እንደ አሲድም እንደ ቤዝም ስለሚያገለግል ምንድነው ማለት ነው? በሁለቱም ወተር ፕላስ ወተር አድርገን ፎርም ማድረግ እንችላለን ማለት ነው። እሱ ነው አውቶ አዮናይዜሽን የምንለው ማለት ነው። ተመሳሳይ ኮምፓውንድ ፎርም የሚያደርገው ነው ማለት ነው። ሌላው አምፎፕሮቲክ ስፒሺስ የምንለው አለ። ይሄ ደግሞ ሰብስታንስ ዊዝ አን ኤቢሊቲ ቱ ዶኔት ኤንድ አክሰፕት proton, so they can act as an acid in some reaction and base in another ይለናል። አምፎፕሮቲክ ደግሞ የምንለው ምንድን ነው? ዶኔት ማድረግ የሚችል እንዲሁም ደግሞ አክሰፕት ማድረግ የሚችል እንደ አሲድም እንደ ቤዝም የሚያገለግል ማለት ነው። ለዚህ ምሳሌ ወተር መውሰድ እንችላለን። አሁን ወተር ቅድም ከአሞኒያ ጋር ሪያክት አድርጎ እንደ አሲድ ነበር አይደለ? ሪያክሽኑን ወተር እንደ አሲድ ሆኖ ዶኔት አድርጎ ነው። በሌላ ሪያክሽን ደግሞ ወተር እንደምን እንደ ቤዝም ሆኖ ወይም ደግሞ አክሰፕት አድርጎ ሪያክሽኑን ሊያካሄድ ይችላል። ይሄ ነው አምፎፕሮቲክ ስፒሺስ የምንለው ማለት ነው። ኢን ዘ ፈርስት ሪያክሽን ወተር ሪያክት አስ አን አሲድ ነበር፣ ሶ ዶኔት አደረገ። ከዛ ግን በሰከንድ ደግሞ ምን ሆነ? ቤዝ ሆኖ አክሰፕት አድርጎ ፎርም አድርጓል ማለት ነው። ሶስተኛው ደግሞ ስለ አሲድ እና ቤዝ ኮንሰፕት ያነሳው ሉዊስ ነው። ሉዊስ ኮንሰፕት ኦፍ አሲድ ኤንድ ቤዝ። ሉዊስ ኮንሰፕት ኦፍ አሲድ ኤንድ ቤዝ ኢንክሉድ ሪያክሽን ዊዝ ኖ ፕሮቶን ትራንስፈር። የሉዊስ ሀሳብ ደግሞ ፕሮቶን ትራንስፈር አልነበረም። አሲድን የገለጸው
substance that is electron pair acceptor ነው አሲድ ብሎ ገለጸ። ቤዝ ደግሞ ምንድነው ኤሌክትሮን ፔር ዶነር በማለት ነው የገለጸው ማለት ነው ሉዊስ። ሶ አሁን እዚህ ጋር ሉዊስ አሲድ የኛው ሉዊስ አሲድ ቢሆን ይሄ ደግሞ አሞኒያው ሉዊስ ቤዝ ቢሆን ፎርም የሚያደርጉትን ሲያሳይ እዚህ ጋር ሉዊስ ቤዙ እዚህ ጋር ምን ነበር ትርፍ ምን አለው ሎን ፔር ነበር አይደለ? ስለዚህ ይሄ ሎን ፔር ለሉዊስ አሲዱ ምን አደረገ ማለት ነው ዶኔት አደረገው ማለት ነው። ስለዚህ ማን ተቀበለው ሉዊስ አሲዱ አክሰፕት በማድረግ ኢንፎርም አደረጉ ነው የሚለው። ስለዚህ አሲድ ኤሌክትሮን ፔር አክሰፕተር ነው፣ ቤዝ ደግሞ ኤሌክትሮን ፔር ዶነር በማለት ገልጾታል ማለት ነው። the boron atom in boron trifluoride has only 6 electron in its valence shell. valence shell ላይ ነበረው 6 ኤሌክትሮን አይደለ 2 4 6 ነበረው ይለናል። and needs 2 electron to satisfy octet ruleን satisfy ለማድረግ ስንት ይጎሎ ነበር 2 ይጎሎ ነበር ነው የሚለን። ስለዚህ ከማን ነው ማለት ነው አክሰፕት አድርጎ እንትኑን ያሟላው ሩሉን ያሟላው ማለት ነው ከአሞኒያም በመቀበል ነው ማለት ነው። ከሉዊስ ቤዝ አክሰፕት በማድረግ ሎን ፔርን ምን አደረገ ማለት ነው ሳቲስፋይ ሊያደርግ ይችላል ማለት ነው። this example suggests that in a Lewis acid base reaction ስለዚህ ሉዊስ አሲድ ቤዝን በደንብ ይገልጽልናል የሚለው አሲድ እንደሚቀበል ኤሌክትሮን ፔርን ቤዝ ደግሞ ኤሌክትሮን ፔርን ዶኔት እንደሚያደርግ የሚያሳይ ነው ማለት ነው። Okay, species with available in-p orbital to accommodate electron considered as a Lewis acid. ሉዊስ ቤዝ ብሎ የሚመድባቸው ምን አይነት ናቸው? ሎን ፔር የሌላቸው ሲሆኑ ሉዊስ አሲዶች ሉዊስ ቤዞች ደግሞ ሎን ፔርን የያዙ ናቸው ማለት ነው። ኦኬ ሌላው ionic equilibria of weak acid and bases ነው። ionization of water. Although pure water is often considered a non-electrolyte or non-conductor of electricity, Price's measurements do show a very small conduction. This conduction results from self-ionization or auto-ionization of water ይለናል። ያው እንደሚታወቀው ውሃ ነን ኤሌክትሮላይት እንደሆነ ነው የሚታሰበው። ነገር ግን በጥናቶች ግን ምን እንደሆነ ነው የሚያሳየው ማለት ነው self-ionization ስለሚያካሂድ water self-ionization ስላለው ሚኒመም ባህር ያለው ነው በትንሽም አማውንት ቢሆን ኮንዳክት ያደርጋል ወይም ደግሞ ኤሌክትሮላይት ነው የሚለውን ሐሳብ ያስቀምጣል። like any equilibrium process the auto-ionization of water described quantitatively ይለናል። ያው በኢኩሊብሪየም ፕሮሰስ ሲያስቀምጠው water self ionization water plus water ምንድነው የሚሰጠን ሃይድሮኒየም አይን እና ሃይድሮክሳይድ ነው የሚሰጠን። ስለዚህ ያው በፕሮዳክት ሳይድ ያሉት ከላይ ስለሚጻፉ ሃይድሮኒየም ion plus concentration of hydronium እና concentration of hydroxide እናስቀምጣለን over water ነው የሚሆነው። ነገር ግን ያው በኢኩሊብሪየም ኮንስታንት ምንድነው ሊኩዊዶች ኤንድ ሶሊዶች ስለማይቀመጡ water አይኖርም ማለት ነው። ስለዚህ በሁለቱ እናስቀምጣለን። ሶ ኢኩሊብሪየም ኮንስታንት በሚሆንበት ስለዚህ ይሄ water በሚጠፋበት ሰዓት KW ይሆናል ማለት ነው። ይሄ ደግሞ ስንት ነው ማለት ነው in 25 degrees Celsius value 1 times 10 raised to negative 14 ይሆናል ማለት ነው የፒውር water concentration ማለት ነው። okay using KW you can calculate the concentration of የሃይድሮኒየም የሃይድሮክሳይድ አዮኖችንም concentration ምን ማድረግ እንችላለን ነው solve ማድረግ እንችላለን የሚለው the equilibrium nature of auto-ionization allows us to define acidic and basic solution in terms of relative magnitudes of በሁለቱ concentration አድርገን ያለን ኢኩዌሽናችን ይሁን የተሰጠን በአውቶ አዮናይዜሽናችን ምን ማድረግ እንችላለን ማለት ነው acidic nature ነው basic nature ነው የሚለውን ማወቅ እንችላለን ነው። ለምሳሌ ኮንሰንትሬሽናቸው የሁለቱም ኮንሰንትሬሽን ኢኳል ከሆነ ኒውትራል ሶሉሽን እንደሆነ ነው እንረዳለን። እንዲሁም ደግሞ ሃይድሮኒየም አየኑ ከሃይድሮክሳይዱ ከበለጠ አሲዲክ ነው። እንዲሁም ደግሞ ሃይድሮክሳይዱ ከሃይድሮኒየሙ ደግሞ ከበለጠ ቤዚክ ሶሉሽን መሆኑን እንረዳለን ማለት ነው። ኤግዛምፕል እንዴ a chemistry researcher adds a major amount of hydrochloric acid gas in a pure water 25 degrees Celsius and obtains a solution with ምናችንን ሰጠን ሃይድሮኒየም አየናችን 3.3 times 10 raised to negative 4 ሞል ሰጥቶናል። ካልኩሌት
ሃይድሮክሳይድ ነው የሚለን። ሃይድሮክሳይድን ካልኩሌት አድርጉ። ከዛ ደግሞ ሶሉሽኑ ምን እንደሆነ አሲዲክ ነው፣ ኒውትራል ነው፣ ቤዚክ ነው የሚለውን ካልኩሌት አድርጉ ነው የሚለን። ሶ እንዴት ነው የምንሰራው? በኬደብሊው ፕሮሰስ አለ አይደለ? በኬደብሊው ኢኩዌሽን ኮንሰንትሬሽን ኦፍ ሃይድሮኒየም እና ኮንሰንትሬሽን ኦፍ ኦኤች አለን አይደለ? ስለዚህ የምንፈልገው ኦኤችን ስለሆነ ምን እናደርጋለን ማለት ነው? ኦቨር ኦኤች ኦቨር ሃይድሮኒየም እናደርግና ሶልቭ እናደርጋለን ማለት ነው። ስለዚህ 1 times 10 raised to -14ን ለ3 times 10 raised to -4 እናካፍላለን። 3.3 times 10 raised to -11 ይመጣል። ስለዚህ ከዚህ ሶሉሽን እንደምንረዳው ማን እንደሚበልጥ ነው ማለት ነው? ሃይድሮኒየም እንደሚበልጥ እንረዳለን ማለት ነው። 3 ነው። ሶ ሃይድሮኒየም እንደሚበልጥ እንረዳለን። ስለዚህ የሚሆነው አሲዲክ ሶሉሽን ይሆናል ማለት ነው። ስለዚህ እንዲህ በቀላሉ ያሉትን ሶሉሽኖች ማወቅ እንችላለን ማለት ነው። ሌላው pH ስኬል ነው። pH is the measurement of hydronium ion content of the solution. pH የምንለው ምንድነው? የሃይድሮኒየም አየንን ኮንቴንት ምን የሚያደርግልን ነው? ሜጀር የሚያደርግልን ነው ማለት ነው። ሶ pHን ስንገልጸው ኔጌቲቭ ሎግ ኦፍ ሃይድሮኒየም አየን ብለን እንገልጸዋለን፣ ወይም ደግሞ ኔጌቲቭ ሎግ ኦፍ ሃይድሮጅን ብለን እንገልጸዋለን ማለት ነው። ኒውትራል ሶሉሽን ከሆነ pHአችን 7 ነው ቫሉ የሚሆነው። pH ያለው ያው ሙሉ መለኪያው ከስንት ነው? ከ1 እስከ 14 ነው ያለው። 7 ላይ ሲሆን ኒውትራል ነውና፣ ሌላው pH less than 7 ከሆነ ከ7 በታች ከሆነ ምን ይሆናል? አሲዲክ ሶሉሽን ነው። እንዲሁም ከ7 በላይ ከሆነ ደግሞ ቤዚክ ሶሉሽን ይባላል ማለት ነው። ኦኬ፣ ሁለተኛው pOH ነው። pOH ደግሞ የምን መለኪያ ነው? የሃይድሮክሳይድ አየን መለኪያ ነው። እሱም ደግሞ በምን ገልጸዋለን ማለት ነው? ኔጌቲቭ ሎግ ኦፍ ሃይድሮክሳይድ ወይም OH ብለን እንገልጻለን። እዚህ ጋር ደግሞ ምንም በምንፈልግበት ሰዓት pOH ተሰጥቶን OH ኮንሰንትሬሽን ኦፍ OH ደግሞ ሶልቭ አድርጉ ከተባለን 10 raised to negative pOH አድርገን ካልኩሌት ማድረግ እንችላለን ማለት ነው። ኦኬ the ion product for water at 25 degrees Celsius KWአችን ኮንሰንትሬሽን ኦፍ ሃይድሮጅን እና ኮንሰንትሬሽን ኦፍ ሃይድሮክሳይድ አለን። ይሄም 1.0 times 10 raised to negative 14 ነው። ስለዚህ ከዚህ በመነሳት ኔጌቲቭ ሎጋሪዝም ቦት ሳይድ በማድረግ ይላል በሁለቱ ኮንሰንትሬሽኖች መካከል ኔጌቲቭ ሎግ ስንጨምርባቸው፣ ስለዚህ እዚህ ጋር ኔጌቲቭ ሎግ ኦፍ ሃይድሮጅን ኔጌቲቭ ሎግ ኦፍ ሃይድሮክሳይድ ይሆናል። ከዛ ይሄም ኔጌቲቭ ሎግ ኦፍ 14ን ስናመጣው ስንት ይሆናል? ይሄ ወደዚህ ሲመጣ 14 ማይነስ ሎግ ኦፍ 1 ይሆናል። ሎግ ኦፍ 1 0 ነው። ስለዚህ ኢኳልስ ቱ 14 ይሆናል። ስለዚህ ኔጌቲቭ ሎግ ኦፍ ሃይድሮጅን ማለት pH ማለት ነው። እንዲሁም ኔጌቲቭ ሎግ ኦፍ OH ደግሞ ማለት pOH ነው። ስለዚህ the summation of pH and pOH is 14 ይሆናል ማለት ነው። ኦኬ calculate the pH and pOH of a juice solution in which hydrogen 5 times 10 raised to -3 ሰጥቶናል። ምንም ፈልጉ ነው? pH እና pOHን ፈልጉ ነው የሚለው። ስለዚህ ሶልቭ ለማድረግ ምንድነው የምናደርገው ማለት ነው? pH ማለት ማይነስ ሎግ ኦፍ ሃይድሮጅን ነው። ስለዚህ የተሰጠን ደግሞ ማን ነው? ሃይድሮጅን ተሰጥቶናል። ማይነስ ሎግ ኦፍ 5 times 10 raised to 3 ይሆናል። ይሄ ማለት ይቺን ወደዚህ ስናምጣት 3 ማይነስ ሎግ ኦፍ 5 ይሆናል። ይሄም ቫሉ 2.3። ስለዚህ የpHአችን ቫሉ 2.3 ከመጣልን pOHን እንዴት ሶልቭ እናደርጋለን? pH plus pOH 14 ነው። ስለዚህ ማንን ካወቅን pOHን ስለሆነ የምንፈልገው 14 ማይነስ pH ይሆናል ማለት ነው። ስለዚህ ስንት ይሆናል? 14 ሲቀነስ 2.3 11.7 ይሆናል። ስለዚህ በቀላሉ pH and pOH ቫልዩ በተሰጠን እየተካ መስራት እንችላለን ማለት ነው። ኦኬ ሌላው measure of strength of acid and base ነው። An acid or base that dissociate completely or in high amount called strong acid or base. An acid or base that dissociate slightly called weak acid or ቤዝ ይላል። ያው የአሲድ ስትሮንግ አሲድ ኤንድ ዊክ ቤዝን ሜዥር የምናደርግባቸው መንገዶች አሉ። አሁን ምንድነው አንድ አሲድ ሙሉ ለሙሉ ዲሶሲየት የሚያደርግ ከሆነ ስትሮንግ መሆኑን እንረዳለን፣ ቤዝም ቢሆን። እንዲሁም ደግሞ ዊክ ከሆነ ደግሞ ስላይትሊ ብቻ ነው ማለት ሙሉ ለሙሉ ምን አይሆንም፣ ዲሶሲየት አይሆንም ማለት ነው። ኦኬ another measure of strength of is pH and pH። ሌላው ደግሞ መለኪያው በምኑ ነው? በpH እና በpOH ነው። strength of an acid increase when pH decrease። strong acid የሚባለው ከ7 በታች ከሆነ
ከሰባት በጣም እየቀነሰ ፒኤቹ በጣም እየቀነሰ ከሄደ ስትሮንግ አሲድ ነው የሚባለው። ስትሮንግ ቤዝ ደግሞ የምንለው ፒኤቹ ከሰባት ወይም ደግሞ ፒኤቹ በጣም እየጨመረ ከሄደ ስትሮንግ ቤዝ ነው ማለት ነው። ስትሬንግዝ ኦፍ አሲድ ሜዥር ኢንክሪዝ ዊዝ ኢንክሪዝ ፒኦኤች ይላል። ስለዚህ አሲድ ስትሮንግ አሲዱ ሌላው በፒኦኤች ደግሞ ስናይ ምን ይሆናል? ፒኦኤቹ እየጨመረ ሲሄድ አሲዱ ይጨምራል። ፒኤች ግን ከጨመረ ምን ይሆናል? አሲዱ ይቀንሳል ማለት ነው። ሌላው ስትሬንግዝ ኦፍ ቤዝ ደግሞ የምንለው ፒኦኤቹ ምን ሲሆን ነው? ሲቀንስ። ፒኦኤች ከቀነሰ ፒኦኤች የምንለው ከ7 እስከ 14 ያለው ስለሆነ ፒኦኤቹ ከቀነሰ ቤዙ ስትሮንግ እንለዋለን ማለት ነው። ሌላው መለኪያው ደግሞ ስትሬንግዛቸውን ፐርሰንት አዮናይዜሽን ነው። ፐርሰንት አዮናይዜሽን የምንለው አዮናይዝድ አሲድ ኮንሰንትሬሽን አት ኢኩሊብሪየም ኦቨር ኢኒሻል ኮንሰንትሬሽን ኦፍ አሲድን በ100% ማባዛት ነው። ፐርሰንት አዮናይዜሽን የምንለው ፐርሰንት ለቤዝም ሲሆን እንደዛ ነው። አዮናይዝድ ቤዝ ሲካፈል ለኢኒሻል ቤዝ ሲባዛ በመቶ ነው የሚሆነው። ፐርሰንት አዮናይዜሽን ኢንክሪዝ ዊዝ ቤዝ ኦር አሲድ ስትሬንግዝ ያው ፐርሰንት አዮናይዜሽን ከጨመረ ስትሮንግ እንደሆኑ ይገልጻል ማለት ነው። ሌላው ዲሶሲዬሽን ኮንስታንት ነው። the acid ionization constant or dissociation constant is quantitative measure of strength of an acid in a solution. the dissociation constant expression can be written as dissociation constantችን የምናስቀምጠው product over reactants በማድረግ ነው። እዚህ ጋር ያው ወተር ካንስል ትደረጋለች ምክንያቱም ሊኩዊድ ስለሆነች ፒውር ወተር ስለሆነ ምን ይሆናል? ካንስል ይደረግና ይሄን ይመስላል ማለት ነው። ምን ዲሶሲዬሽን ኮንስታንት ኦፍ ዊክ አሲዶችን ስናስቀምጥ ማለት ነው። እንዲሁም ዊክ ቤዝም ከሆነ ደግሞ በዚህ ፎርም ማስቀመጥ ነው። ያው የዚህኛው ኢኩዌሽኑ ሲሰጠን ምን ይሆናል ማለት ነው? HA react with water ነው። HA react with water ይሄን ነው የሚሰጠን ማለት ሃይድሮኒየም እና ኤን የሚሰጠን ሲሆን ነው ማለት ነው። በዚህ ፎርም የምናስቀምጠው ለቤዝም ሲሆን እንደዚህ ሆኗል ማለት ነው። ዲሶሲዬሽናቸው ኦኬ ኤግዛምፕል እንስራ። what is the hydronium ion concentration of 0.2 ሞል solution of ammonia ይለናል። ኬቢውን ሰጥቶናል። ኦኬ አሁን እዚህ ጋር መጀመሪያ ፉል የሆነውን ኢኩዌሽን እንጻፈው። አሞኒያ እና ወተር ምንድነው የሚሰጠን? አሞኒየም አየን ፕላስ ሃይድሮ ኦክሳይድ ኦኬ ኢኒሻል ኮንሰንትሬሽን ይኖረናል። መጀመሪያ የምንሻለው ከዛ ቼንጅ ከዛ ኢኩሊብሪየም ኮንስታንት ብለን እንነሳለን። ኢኒሻል ኮንሰንትሬሽን ኦፍ አሞኒያ ሰጥቶናል 0.2 ሰጥቶናል። ኦኬ ከዛ እዚህ ጋር ደግሞ በፕሮዳክት ሳይድ ምንም አልሰጠንም 0 ብለን ነው የምንነሳው ማለት ነው። ከዛ በኋላ ቼንጁ ላይ ስናይ በሪአክታንት ላይ ያለው ምንለዋለን? ኔጌቲቭ ኤክስ እንላለን። ፕሮዳክት ላይ ፕላስ ኤክስ ከዛ በኋላ ኢኩሊብሪየም ኮንሰንትሬሽናችን ደግሞ የሚሆነው ሁለቱን አንድ ላይ ሰም ማድረግ ነው። ስለዚህ ምን ይሆናል? 0.2 ማይነስ ኔጌቲቭ ኤክስ ይሆናል። ይሄ ደግሞ ያው ኤክስ ይሆናል። ከዛ በኋላ ምንድነው the equilibrium equation for the reactionችንን ስንጽፍ ምን ይሆናል ማለት ነው? KB ማለት ቅድም ስንጽፍ አሁን ይሄ ቤዝ ስለሆነ ነው። አሲድ ቢሰጠን ደግሞ KA ብለን ነው እናስቀምጠው። ስለዚህ KBያችንን ስንጽፍ ምን ይሆናል ማለት ነው? መጀመሪያ የሚጻፈው እዚህ ጋር ያለው ፕሮዳክት ኦቨር ሪአክታንት ነው ወተትጻፈም። ስለዚህ ፕሮዳክታችን ኦቨር አሞኒያ ይሆናል ማለት ነው። ከዛ በኋላ ያለውን እንተካ። እዚህ ጋር አሞኒየም አየን ጋር ማን አለ? ሃይድሮ ኤክስ አለን። እዚህ ጋር ኦኤቻችን ጋር ኤክስ አለን። ኦቨር እዚች ጋር ያለችውንም እንጽፋለን ማለት ነው። ስለዚህ ምን ይሆናል? ኤክስ ስኩዌር ኦቨር 0.20 ይሆናል። አሁን እዚህ ጋር 0.20 ማይነስ ኤክስ የሚለውን አፕሮክሲሜት አድርገን እናጠጋጓለን። ወደ 0.2 ማይነስ ኤክስ ማለት 0.2 ብለን እናስቀምጣለን። ስለዚህ ኤክስ ስኩዌር ኦቨር 0.2 ከዛ ኬቢ አለ። ኬቢያችን ደግሞ ተሰጥቷል። ኬቢ ኦፍ አሞኒያ 1.8 ታይምስ 10⁻5 አለን። ስለዚህ 0.2 በ1.8 ታይምስ 10⁻5 እናባዘዋለን ማለት ነው። እዚህ ጋር ምን አለን? ኤክስ ስኩዌር ነው። ስለዚህ እስከ ስኩዌር ለማውጣት ሁለቱን ያባዛናቸውን እዚህ ጋር ያሉትን ሩት ውስጥ ከተን እናወጣቸዋለን ማለት ነው። ከዛ በኋላ የምን ቫሉ እናገኛለን? የኤክሳችንን ቫሉ እናገኛለን ማለት ነው። ኦኬ ሌላው ኮመን አየን ኢፌክት የምንለው ነው is the shift of anionic equilibrium caused by the addition of a solute that provides an ion that takes part in the equilibrium. It caused by addition of compound having ion in common.
ኮመን አየን ኢፌክት ደግሞ የምንለው ምንድነው? ሶሉቶችን አድ በማድረግ ኢኩሊብሪየሙ ላይ በአዮኒክ ኢኩሊብሪየም ምንድነው አዮኒክ ኢኩሊብሪየም ላይ ምንድነው አድ በማድረግ አዮኒክ ኢኩሊብሪየም ፎርም የሚሆንበት ሁኔታ ነው ማለት ነው። ይሄም ደግሞ ምንድነው የተለያዩ ኮምፓውንዶችን ሶሉት የሆኑ ኮምፓውንዶችን አድ ነው የሚደረግበት ማለት ነው። ለምሳሌ እዚህኛው ሪአክሽን ላይ ይሄኛውን አድ በማድረጉ ምን እንዲሆን ያደርጋል ማለት ነው? ኮመን አየን ኢፌክት እንዲፈጠር ያደርጋል። ይሄኛውም ደግሞ ኢኩሊብሪየሙ ሽፍት እንዲያደርግ ወደ ሌፍት ሽፍት እንዲያደርግ ያደርጋል ማለት ነው። ሌላው በፈር ሶሉሽን ነው። በፈር ሶሉሽን is solution that resists changing pH from the addition of limited amount of acid or base. በፈር ሶሉሽን የምንለው ምንድነው? ቼንጂን ፒኤችን ሬዚስት የሚያደርግ ነው። ምንድነው? አሲድን ወይም ቤዝን በመጨመር ያለውን ነገር የሚቃወም ወይም ደግሞ የፒኤቹን ቼንጅ ሬዚስት የሚያደርግ ነው ማለት ነው። it is useful in many places in maintaining pH. ያው ፒኤችን ለማቆየት የሚጠቅም ሁኔታ ነው። it's made by using weak acid conjugate base እና weak base conjugated acid ይለናል። ስለዚህ በፈር ሶሉሽንን ፎርም የሚያደርጉልን weak acid ከኮንጁጌት ቤዝ ጋር በመሆን እንዲሁም weak base ከኮንጁጌትድ አሲድ ጋር በመሆን ነው ማለት ነው። በፈር solution must contain a relatively large concentration of acid to react with hydroxide ions that may be added to it. It also must contain a large concentration of base that reacts with added ሃይድሮጅን አይንስ ይላል። ምንድነው መያዝ ያለበት ነገር? አሁን ለምሳሌ አሲድ ኮንሰንትሬሽን ኦፍ አሲዱ ሃይ መሆን አለበት። ከማን ጋር ሪአክት በሚያደርግበት ሰዓት? ከቤዙ ጋር ሪአክት በሚያደርግበት ሰዓት ማለት ነው። እንዲሁም ደግሞ ኮንሰንትሬሽን ኦፍ ቤዙ ላርጅ መሆን ያለበት ሰዓት አለ ከሃይድሮጅኑ ጋር ሪአክት ሲያደርግ ማለት ነው። Buffers are very important to chemical and biological systems. The pH in human body varies greatly from one fluid to another. For example, the pH of blood is about 7.4, whereas the gastric juice in stomach has a pH of about 1.5. These pH values, which is crucial for the proper functioning of enzyme and the balance of osmotic pressure in maintaining by buffer in most cases. ምንድነው በፈር የተለያዩ ፒኤቾችን ሜንቴን አድርገው ለማቆየት የሚጠቅሙ ናቸው። ለምሳሌ በሂውማን ቦዲ ውስጥ የሚገኘው የፒኤች አማውንት 7 በብለድ ውስጥ ያለው 7.4 ነው። እንዲሁም በስቶማች ደግሞ የሚገኘው 1.5 አለ ይለናል። ሶ ምንድነው እነዚህ የራሳቸውን የሆነ ስራ ፋንክሽናቸውን እንዲሰሩ ያግዛቸዋል። እናም የበፈር ሶሉሽን ምን እንደሆነ ያጋቸዋል ማለት ሜንቴን እንዲያደርጉ ያላቸውን የፒኤች ቫልዩ ይዘው እንዲቀጥሉ የሚረዳ ነው ማለት ነው። ሌላው ሄንደርሰን-ሀሰልበርግ ኢኩዌሽን ነው። used to determine the pH of buffer solution. ምንድነው በፈር ሶሉሽንን ዲተርማይን ለማድረግ የሚረዳ ነው። ለምሳሌ ፒኤች በፒኤች ስናየው ምን ይሆናል? ፒኬኤ ፕላስ ሎግ ኦፍ ኮንጁጌትድ ቤዝ ኦቨር ዊክ አሲድ አድርጎ ካልኩሌት ያደርጓል። እንዲሁም ደግሞ ዊክ ቤዝ ከሆነ ደግሞ ወይም በፒኦኤች ደግሞ ከሆነ ምን ይሆናል ማለት ነው? ፒኬቢ ፕላስ ሎግ ኦፍ ኮንጁጌት አሲድ ኦቨር ኮንጁጌትድ ዊክ ቤዝ አድርጎ ካልኩሌት የሚያደርግ ነው ማለት ነው። የፒኤች እና የፒኦኤችን ቫሉ ዊዝን በፈር ሶሉሽን ሲሆን ኤግዛምፕል ስናይ what is the pH of buffer solution consisting እና 0.035 ሞል ኦፍ አሞኒያ እንዲሁም ደግሞ 0.05 ሞል ኦፍ አሞኒየም አየን አለን። እዚህ ጋር ኬኤውን ሰጥቶናል። አሞኒየም አየን ኬኤውን ሲሰጠን 5.6 ታይምስ 10 ኔጌቲቭ 10 ሰጥቶናል። እንዲሁም ደግሞ the equation for the reactionንም ሰጥቶናል። አሁን እዚህ ጋር ምኑን ፈልጉ ነው የሚለን? pH of the buffer solution ነው። ሶ pH ከተባለን pKa plus log of ምን ይሆናል ማለት ነው? ኮንጁጌት ቤዝ ኦቨር ዊክ አሲድ ይሆናል ማለት ነው። ስለዚህ እዚህ ጋር ፒኬኤያችን ምን ይሆናል? አሁን ኬኤውን እዚህ ጋር ሰጥቷል። ኬኤው 5.6 ታይምስ 10 ነው። ፒኬኤ የሆነ ደግሞ ማለት ኔጌቲቭ ሎግ ኦፍ ኬ አድርጎ ሲሰራው 9.23 ይሆናል። ከዛ በኋላ ያሉትን መተካት ነው። የአሞኒያው ላይ የተሰጠን 0.03 ነው። አሞኒየም አዮኑ ላይ ደግሞ ያለው 0.05 መተካት ነው። ሶ ይሄን ካልኩሌት ሲያደርገው ፒኤቹን በቀላሉ ማግኘት እንችላለን ማለት ነው። ሶ በበፈር ሶሉሽን ላይ ያለውን ይሄን ማወቅ እንችላለን ማለት ነው።
ኦኬ ሌላው ደግሞ አፕሊኬሽን ኦፍ በፈር ነው used in human blood using industries and to study protein ይለናል። በፈሮች ያው በሂውማን ብለድ ላይ እንዲሁም ለተለያዩ ኢንዱስትሪዎች እንዲሁም ደግሞ ፕሮቲንም ለስተዲ ኦፍ ፕሮቲን የሚጠቅማሉ። በፈር ሬንጅ ኢዝ a pH range in which the buffer is effective. በፈር ካፓሲቲ የምንለው measure the strength of በፈር ይለናል። በፈር ሬንጅ የምንለው አለ ምንድነው? በፈር ሬንጅ ማለት የሚኖረው የፒኤች ሬንጅ ነው። በፈሩ ኢፌክቲቭ የሚሆንበት የፒኤች ሬንጅ ሲሆን በፈር ካፓሲቲ ደግሞ ስትሬንግዝ ኦፍ በፈርን ስትሬንግዝ ኦፍ በፈር ሶሉሽንን ሜጀር የሚያደርግልን ነው ማለት ነው። ሌላው ሃይድሮላይሲስ ነው። ሃይድሮላይሲስ ኦፍ ሳልተስ ሃይድሮላይሲስ ኢዝ common form of a chemical reaction where water is mostly used to break down the chemical bonds that exist between particular substance. ነው ሃይድሮላይሲስ የምንለው ኮመን የሆነ ኬሚካል ሪያክሽን ነው። ይህም ደግሞ በወተር ምን የሚያደርግበት ነው ማለት ነው። የተለያዩ ኬሚካል ቦንዶችን በተለያዩ ፓርቲክሎች መካከል የሚገኘውን ኬሚካል ቦንድ ብሬክ የሚያደርግበት ሁኔታ ነው ማለት ነው። በውሃ አማካኝነት ምን ሲሆን ነው ማለት ነው ቦንዶችን ምናምን ሲሰበው ማለት ነው። ሌላው ሃይድሮላይሲስ ኦፍ ሳልትስ ኦፍ ስትሮንግ አሲድ ኤንድ ስትሮንግ ቤዝ ሃይድሮላይሲስን ፎርም ከሚያደርጉ ነገሮች የመጀመሪያው ምንድነው? ሃይድሮላይሲስ ኦፍ ሳልትን ማለት ነው። ስትሮንግ አሲድ እና ስትሮንግ ቤዞች አሉበት። the anion derived from strong acid and weak conjugated bases and do not undergo to hydrolysis. ከስትሮንግ አሲዶች ምንድነው የሚመጡት? አናየኖች ይመጣሉ። እንዲሁም ደግሞ ዊክ የሆኑ ኮንጁጌት ቤዞች ይመጣሉ። እነዚህ ግን ምንድነው ማለት ነው በሃይድሮላይሲስ ሪአክሽን ውስጥ የማይሄዱ ናቸው። ካታይን ደግሞ ኬስ ነው የሚመጣው ከስትሮንግ ቤዝስ እንዲሁም ደግሞ እነሱ ምንድናቸው ኮንጁጌትድ አሲዶች ናቸው። እነሱም ሃይድሮላይሲስን አያከናውኑም። so the salt formed is a neutral salt ስለዚህ በሁለቱ መካከል በስትሮንግ አሲድ እና በስትሮንግ ቤዝ መካከል የሚፈጠረው ሳልት ምን ይሆናል ማለት ነው? ኒውትራል ሳልት ነው። አናዮኖቹ ከስትሮንግ አሲድ ይመጣሉ ስለ ለምሳሌ ሃይድሮክሎሪክ አሲድ ከሆነ ምን ይሰጣል ነው ክሎራይድ ነው የሚሰጠው። ስለዚህ ኔጌቲቮቹ ይመጣሉ። እንዲሁም ከቤዞች ደግሞ ምን እነዚህ ፖዚቲቮቹ ካታይኖቹ ይመጣሉ። ስለዚህ እነዚህ ደግሞ ወደ ሃይድሮላይሲስ ሪአክሽን ስለማይገቡ የሚመጡት ምን ይሆናል ማለት ነው የሚፈጠረው ሳልት ኒውትራል ሳልት ነው። ሌላው በዊክ አሲድ እና በስትሮንግ ቤዝ anion derived from weak acid and strong conjugate base they hydrolyze. Cation derived from strong base and weak conjugate acid and also do not hydrolysis. So the salt formed is basic salt ይለናል። አናዮኖች የሚመጡት ይለናል ከዊክ አሲዶች ያው ከአሲድ አናይን ነው የሚመጣው። ሶ ከዊክ አሲዶች ምን ይመጣል? አናዮኖች ወይም ደግሞ ዊክ አሲድ ሆነ ደግሞ ማለት ከስትሮንግ ኮንጁጌት ቤዝ ነው። ስለዚህ ከስትሮንግ ኮንጁጌት ቤዝ አናይን ይመጣል። ይሄ ደግሞ ምን ያደርጋል ነው ሃይድሮላይዝ ያደርጋል ነው። ሁለተኛው ደግሞ ምንድነው? ስትሮንግ ቤዝ ነው አይደለ? ስለዚህ ካታይኖች ከማን ነው የሚመጡት? ከስትሮንግ ቤዝ። ስትሮንግ ቤዝ ነው አለ ደግሞ ማለት ዊክ ኮንጁጌት አሲድ ነው ማለት ነው። ስለዚህ ይሄ ደግሞ ምን አያደርግም? ሃይድሮላይዝ አያደርግም። ስለዚህ የማን አማውንት ነው? ከኮንጁጌት ቤዞች የመጣው ነው ሃይድሮላይዝ የሚያደርገው። ስለዚህ የሚፈጠረው ሳልት ቤዚክ ሳልት ይሆናል ማለት ነው። ሌላው ስትሮንግ አሲድ ኤንድ ዊክ ቤዝ ነው። ስትሮንግ አሲድ ነው። ሶ አናዮኖች ከስትሮንግ አሲድ ይመጣሉ። ስትሮንግ አሲድ አልን ደግሞ ማለት ምንድነው? ዊክ ኮንጁጌት ቤዝ ነው ማለት ነው። ዊክ ኮንጁጌት ቤዝ ነው። ይሄ ደግሞ ሃይድሮላይዝ አያደርግም ነው። ካታይን ደግሞ ከሆነ ከዊክ ቤዝ ነው ካታይኑ የሚመጣው። ዊክ ቤዝ አለን ደግሞ ማለት ስትሮንግ ኮንጁጌት አሲድ ነው። ይሄ ደግሞ ሃይድሮላይዝ ያደርጋል። ስለዚህ አሲዱ ነው የሚበልጠው። ይሄ ደግሞ አሲዲክ ሳልት ፎርም ያደርጋል ማለት ነው። ሌላው ደግሞ ሃይድሮላይሲስ ኦፍ ሳልት ኦፍ ዊክ አሲድ ኤንድ ዊክ ቤዝ ነው። ሁለቱም ዊክ ሲሆኑ ይሄ ደግሞ ሳልት ፎርምድ ባይ ዘ ሪአክሽን ኦፍ ዊክ አሲድ ኤንድ ዊክ ቤዝ ኢንቮልቭ ቦዝ ካታዮኒክ ኤንድ አናዮኒክ ሃይድሮላይሲስ። ይሄ ምን ይኖረዋል? ሁለቱም ዊክ አሲድ ዊክ ቤዝ ሲኖሩ የሚኖራቸው ኮንጁጌታቸው ደግሞ ስትሮንግ ነው። ስለዚህ ምን ይሆናል? ካታዮኒክ ወይም አናዮኒክ ሃይድሮላይሲስ ይካሄዳል። በዚህ ሰዓት አሲዲክ ኦር ቤዚክ ሳልት ፎርምድ ይሆናል ማለት ነው። ኦኬ ሌላው አሲድ ቤዝ ኢንዲኬተር ነው። አሲድ ቤዝ ኢንዲኬተርስ አር ዊክ ኦርጋኒክ አሲድስ denoted herein or weak organic bases
that indicate whether a solution is acidic, basic or neutral ይላል። ምንድነው አሲድ ቤዝ ኢንዲኬተር ኦርጋኒክ ምንድናቸው ነው የሚለው ዊክ ኦርጋኒክ አሲዶች ወይም ደግሞ ዊክ ኦርጋኒክ ቤዞች ሲሆኑ ሶሉሽኑ አሲዲክ ነው፣ ቤዚክ ነው፣ ኒውትራል ነው የሚለውን የሚለዩልን ነው። ይህም ደግሞ በምንድነው በከለር ነው ኢንዲኬት የሚያደርጉት color indicators ናቸው ማለት ነው። An acid base indicator is usually prepared as a solution in water, ethanol or some other solvent. So ምንድነው እነዚህ በምንድነው የሚከናወነው ማለት በተለያዩ በሶሉሽን ውስጥ ነው አሲድ ቤዝ ኢንዲኬተሮች የሚከናወኑት ወይ በወተር ሊሆን ይችላል ወይ ከኢታኖል ወይ ደግሞ በተለያዩ ሶልቨንቶች ውስጥ ሆኖ የሚከናወን ነው ማለት ነው። Equivalent of acid and base. Equivalence is the amount of a substance that reacts with arbitrary amount or typical 1 mole of another substance in a given chemical reaction. The normality of a solution refers to the number of equivalents or solute per liter of solution. ኢኩቫለንት ማለት ምንድነው ያው አንዱ አማውንት ሰብስታንስ ከሌላኛው ጋር ተመጣጣኝ ሆኖ ኬሚካል ሪአክሽን በሚፈጥርበት ሰዓት ነው። እዚህ ላይ ደግሞ ኖርማሊቲ ምን እንለዋለን? ኖርማሊቲ ማለት ነምበር ኦፍ ኢኩቫለንት ኦፍ ሶሉት ኦቨር volume a liter ወይም ደግሞ ሊትር ኦፍ ሶሉሽን የሚሰጠን ሬሾ ኖርማሊቲ እንለዋለን ማለት ነው። Thus, according to definition of normality, the number of equivalents is the normality multiplied by volume of solution in liter. ስለዚህ ኢኩቫለንትን ስንፈልግ ምን ይሆናል ማለት ነው? ኢኩቫለንታችን ካልኩሌት ለማድረግ volume in liter times normality ይሆናል ማለት ነው። ስለዚህ በዚህ ሰዓት ደግሞ ኢኩቫለንስ በሚሆንበት ሰዓት ኢኳል ስለሚሆኑ n1 V1 is equals to N2 V2 ወይም ደግሞ normality 1 የቮሉም ኦፍ አሲድ ሶሉሽንን ያሳዩናል ወይም ደግሞ NaVA ማለት እንችላለን። ሁለተኛው ላይ ያሉት ደግሞ የቤዝ ሶሉሽንን NbVb ጋር እኩል መሆናቸውን ያሳየናል ማለት ነው። ሌላው acid base titration ነው። An acid base titration is a procedure for determining the amount of acid or base in a solution by determining the volume of base or acid of known concentrations that will completely react with it. Acid base titration የምንለው ምንድነው? amount of acid በሶሉሽን ውስጥ የሚገኘውን amount of acid እንዲሁም or base እና volume of acid or base ምን ለማድረግ ነው? በknown concentration በመጠቀም የምናውቅበት መንገድ ነው። The other solution or the base used in titration is added from a bottle and it's called the titrant. The titrant is added to the acid. ምንድነው የሚያደርገው? የሚቀመጠው ሶሉሽን አሲድ ነው። አሲዱ ላይ የምንጨምረው ደግሞ ምን ይሆናል ማለት ነው? ታይትራንት ይባላል። እሱም ደግሞ ቤዙን ይሆናል ማለት ነው። The equivalence point of titration is the point at which the amount of titrant added it is just enough to completely neutralize the analyte solution ይላል። ስለዚህ ምንድነው equivalence point of titration ይባላል። ይሄ የሚሆንበት ሰዓት ደግሞ ምኑ ሲጨመር ቤዙ በሚጨመርበት ሰዓት ከአሲዱ ጋር ኒውትራል የሚሆንበት ኒውትራላይዝ ስቴት ላይ በሚደርስበት ሰዓት ምን ይሆናል ማለት ነው? ኢኩቫለንስ ፖይንት እንለዋለን። The equivalence point is located by noting the color change of the acid base indicator. እንዴት ነው ኢኩቫለንስ ፖይንታችን የምናውቀው ነው? ያው በሚጨመርበት ሰዓት ምንም አይነት የከለር ቼንጅ የሌለበት ሲል የሆነ ሰዓት ላይ ከለሩ መቀየር ስለማይቀር ከለር ቼንጅ የሌለበት ቦታ ላይ at neutral point እንለዋለን ማለት ነው። The point in titration at which the indicator changes color is called the end point of the indicator. ከዛ የሆነ ሰዓት ከኒውትራል በኋላ ከኒውትራል ፖይንቱ በኋላ ወደ ምን ይሄዳል ማለት ነው? ከለር ቼንጅ ይመጣል ማለት ነው። ሶ የከለር ቼንጅ ደግሞ ምን ይባላል? the end point of the indicator እንለዋለን ማለት ነው። ያው እዚህ ታይትሬሽን ላይ የምናውቀው ዋናው ነገር ምንድነው? unknown concentration ይኖራልና unknown concentration of acidን በምን ካልኩሌት እናደርጋለን? volume of base ሲባዛ በconcentration of base ሲካፈል ለvolume of acid በማድረግ ማወቅ እንችላለን ማለት ነው። so unknown concentrationአችንን ማወቅ እንችላለን። An acid base titration curve is plot of the pH of the solution of acid or base again is the volume of added base or acid. ይህም ደግሞ የራሱ አሲድ ቤዝ ታይትሬሽን የራሱ የሆነ ከርቭ አለው። ከርቭም ምንድነው ማለት ነው? pH of the solution የአሲዱ ወይም የቤዙ
የአሲዱ ኦር የቤዙ ሶሉሽን ፒኤቹ አጌንስት ዊዝ ዘ ቮሊዩም ከተጨመረው ቮሊዩም ኦፍ አሲድ ወይም ቤዝ ጋር ተደርጎ የሚሰራ ነው ማለት ነው ከርቡ። ኦኬ ለዛሬ የነበረን ክላስ ይሄን ይመስላል። ክላሳችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።